125 ዘ ፓወር ኦፍ 2 ኦቨር 3 ነው የሚለው። ይሄ ማለት 125 ታይምስ 2 ዘ ፓወር ኦፍ 3 ታይምስ 81 ዘ ፓወር ኦፍ ኔጌቲቭ 3 ኦቨር 4 ነው። ኦቨር ይሄ 27 ታይምስ ኔጌቲቭ 2 ኦቨር 3 ነው ታይምስ 625 ዘ ፓወር ኦፍ 3 ኦቨር 4 ነው። ይህን ጥያቄ ስንሰራው ምን ይሆናል? ይሄ 5 ዘ ፓወር ኦፍ 3 5 ጊዜ 3 5 ሲባዛ በ5 ሲባዛ በ5 125 ይመጣል። 2 ዘ ፓወር ኦፍ 3 ታይምስ ይሄ 3 ዘ ፓወር 4 ነው የሚመጣው 81 3 ጊዜ 3 9 9 ጊዜ 3 27 27 ጊዜ 3 81 ይመጣል። ኔጌቲቭ 3 ኦቨር 4 ኦቨር ይሄ 27 3 ዘ ፓወር ኦፍ 3 ታይምስ ኔጌቲቭ 2 ኦቨር 3 2 ኦቨር 3 ታይምስ ይሄ 625 ማለት ደግሞ 25 ጊዜ 25 625 ነው። ስለዚህ ዘ ፓወር ኦፍ 4 ታይምስ 3 ኦቨር 4 ይመጣል። ታይምስ 3 ኦቨር 4 የዚህ ውጤት እችን 3 በዚህ 3 እናጥፋት፣ እችን 4 በዚህ 4 እናጥፋት። ስለዚህ ነው መጣለ 5 ዘ ፓወር ኦፍ 2 ታይምስ እዚህ ጋር 3 ዘ ፓወር ኦፍ ኔጌቲቭ 3 ምክንያቱም እነዚህን እየወሰድኩ ነው። ኔጌቲቭ 3 ይሄ 4 በ4 3 በ3 ሲጠፋ እዚህ ጋር 2 ብቻ ነው የምትቀረው። ኦቨር 2 ኦቨር እዚህ ስንመጣ ኦቨር እቺን 3 በዚህ 3 እቺ 4 በዚህ 4 ትጥፋ። ስለዚህ ምን ትቀረኛለች? እዚህ 3 ዘ ፓወር ኦፍ ኔጌቲቭ 2 ታይምስ 5 ዘ ፓወር ኦፍ 3 ትሆናለች። 5 ዘ ፓወር ኦፍ 3 ይሄን ወደ ላይ ልውሰደው እንዳለ 5 ዘ ፓወር ኦፍ 2 እሺ ፖዚቲቭ ነምበራቸው ወደ ላይ ስትመጣ ኔጌቲቭ 3 ትሆናለች። ከዚህ ወደ ላይ ስትመጣ ታይምስ ይሄ 3 ዘ ፓወር ኦፍ ኔጌቲቭ 3 እቺ ወደ ላይ ስትመጣ ደግሞ ፕላስ 2 ትሆናለች። ፕላስ 2 ይሄ ማለት 5 ዘ ፓወር ኦፍ ማይነስ 1 3 ዘ ፓወር ኦፍ ማይነስ 1 ትሆናለች። ማይነስ 1 ስንቀናነሰው ከዚህ ላይ ስንቀናነሰው ኔጌቲቭ ከዚህ ሜን ስንቀናነሰው ኔጌቲቭ። ይሄ ደግሞ ማለት 1 ኦቨር 5 ታይምስ 1 ኦቨር 3 ይመጣል ማለት ነው። እቺ ማለት ይሄ ናት። ይሄን ስናበዛው 1 ኦቨር 5 ታይምስ 3 ትመጣለች። ስለዚህ 1 ኦቨር 5 ታይምስ 3 means 1 ኦቨር 15 ትመጣለች። 1 ኦቨር 15 ስለዚህ መልሳችን አንሰር ሊሆን የሚችለው ዲ ላይ ያለው መልስ ትክክል ነው ማለት ነው። ዲ 49ኛ which one of the following numbers is a common multiples of 324 እና የ1152 ሊስት ኮመን መልቲፕል ትንሹ ጋራ ብዜታቸውን ፈልግልኝ ነው የሚለው። ስለዚህ ይሄንን ለመውሰድ መጀመሪያ እዚህ እንመጣለን። የስንት እንፈልጋለን? የ72ን የ300 324 ለሁለት እናካፍላ 362 ለሁለት 81 ለሶስት 27 ለሶስት 9 ለሶስት 3 ትመጣለች። 1152 ደግሞ 1152 ለሁለት 576 ለሁለት 288 ለሁለት 144 ለሁለት 72
ለ2 36 ለ2 18 ለ2 9 ለ3 3 ስለዚህ የነዚህን የ324 ቱ ዘ ፓወር ኦፍ እዚህ ጋር ተመልከቱ። ቱ ዘ ፓወር ኦፍ አንድ አለ እዚህ ሁለት አለ። ቱ ዘ ፓወር ኦፍ 2 ታይምስ 3 ዘ ፓወር ኦፍ 4 ነው። 1 2 3 4 ድረስ ያለ የ1152 ደግሞ የ1152 ቱ ዘ ፓወር ኦፍ 7 ይሄን ስንቆጥረው 1 2 3 4 5 6 7 ነው ታይምስ 3 ዘ ፓወር ኦፍ 2 ይመጣል። ስለዚህ የዚህ ሊስት ኮመን መልቲፕል 324 እና የ1152 እዚህ ጋር ስንወስደው ትልቁን የሆነን ፓወር መስዳለን 2 ዘ ፓወር ኦፍ 7 ታይምስ 3 ዘ ፓወር ኦፍ 4 ይሄን ስናበዛው የሚያሳየው ስንት ነው? 10368 ነው። ይሄ መልስ ከተሰጠን ውስጥ የለም 7000 አለ፣ 20000 አለ፣ 5000 አለ፣ 13000 አለ። ስለዚህ 7ንም 5ንም 13ንም በፍጹም አይሆንም ማለት ነው። 20ውን ግን እጥፍ እናደርጋለን። በይሄንን ሲባዛ በሁለት ብናደርገው 20736 ይመጣል። በ3 ደግሞ ከሆነ በ3 ብናደርገው ደግሞ 31104 ይመጣል። በ4 ብናደርገው ደግሞ 41472 ይመጣል። ስለዚህ እንደዚህ እጥፍ መሆን ይችላልና ከነዚህ ከተሰጠን ውስጥ ይሄ ከሌለ የመጀመሪያው መልስ እቺ ከሌለች በዚህኛው እንሄዳለን። ስለዚህ ይሄ መልስ አለ፣ ይሄ መልስ ስላለ ይሄ መልስ ደግሞ የሚገኘው ቢ ላይ ነው። የዚህ ጥያቄ አንሰር ቢ ላይ ያለው መልስ ትክክል ነው ብለን እንሄዳለን። 50ኛ ጥያቄ ኮንሲደር circles with the centers of O ሴንተራችን ኦ ብትሆንና and the line segments of line segmentaችን AB AC እና BC are ኮርድ ቢሆኑ ሰርክላችን ውስጥ ያሉ ለምሳሌ እንደምንመለከተው እንደዚህ ብለን እንወሰደው። ይህ ሰርክል ውስጥ ያለችው ይሄ ኮርዶች ናቸው። ከዚህ ወደዚህ ሰርክል ውስጥ ያሉት ላይኖች ሰርክሉን ከጫፍ እስከ ጫፍ የሚነቁ ኮርድ ናቸው። ስለዚህ እነዚህን ኮርድ ላይን ከተጠቀምን በኋላ shows the figures of a እንደምትመለከቱት አለ triangles of ABC 60 ዲግሪ ነው አለ and ሁለተኛው ደግሞ AC ቢ ደግሞ 40 ዲግሪ ናት አለ። እቺ ደግሞ 40 ዲግሪ ናት ከሆነ አለ አሁን ፈልጉ የሚለን እሱ ፈልጉ የሚለን BOC ነው። እቺን አንግል ስንት ሆናለች ነው የሚለው BOC። ስለዚህ ይሄንን ለመፈለግ መጀመሪያ እኛ ትሪያንግሉን ነው የምንፈልገው። ትሪያንግል እዚህ ውስጥ እንደምትመለከቱት ይሄ ትሪያንግል እቺንና እቺን ትሪያንግል ሶስቱን። ስለዚህ ምን ይሆናሉ የነዚህ ትሪያንግል ውጤታችን 40 ዲግሪ ሲደመር 60 ዲግሪ ሲደመር እቺኛዋን አንግል ኤም ለበላት ኤም እኩል ይሆናል 180 ዲግሪ 180 ዲግሪ። አንግል ኤም ማለት ከ180 ሁለቱ ሲደመር 100 ይመጣል። ከ180 ዲግሪ ሲቀነስ 100 ዲግሪ ኤም እኩል ይሆናል 80 ዲግሪ ትመጣለች። ስለዚህ እዚህ ጋር የምትመለከቷት 80 ዲግሪ ናት ነው። እቺ 80 ዲግሪ ሆነች ማለት በዚህ አርክ ይሄ አርኩን ሰብቴንድ የሚያደርገው ኢንስክራይብድ አንግል ነው። ስለዚህ ይሄ ኢንስክራይብድ አንግልን ደግሞ በዚህ በኩል ሌላ አርክ አለን። እዚህ ጋር ትልቁን የምትመለከቱት አርክ አለ ሜጀር አርክ። እነዚህ አርክ በሁለቱ መካከል ላይ የዚህን አርክ ደብል ነው የምትሆነው። የዚህን ዲግሪ የዚህ ኢንስክራይብድ አንግሉን 80 ዲግሪውን እቺ ደብል ትሆናለች። ስለዚህ እቺኛዋ አርክ 160 ዲግሪ ትሆናለች ደብል ስትሆን። ስለዚህ እነዚህ አንግሎች ደግሞ ምን እንደሚለው አርክስ ኦፍ ኤቢ ከማን ጋር እኩል ይሆናል? አንግልስ ኦፍ ዲግሪ ሜጀር ኦፍ አንግል ኦፍ ሲኦቢ ጋራ እኩል ይላል።
ስለዚህ ይሄ አርክ ከዚህ ጋር እኩል ሆነ ማለት ይሄ አርክ 160 ዲግሪ ከሆነ ዲግሪ ሜጀር ኦፍ እኛ የምትጠየቅ ነው ምንድነው ዲግሪ ሜጀር ኦፍ BOC ስንት ነው ለሚለው 160 ዲግሪ ነው ብለን እንወስዳለን። ስለዚህ መልሳችን አንሰር ቢ ትሆናለች ማለት ነው። 51ኛ ጥያቄ ደግሞ እንደምንመለከተው የተሰጠን እዚህ ጋር የምትመለከቱትን ኢኩዌሽን አለችን 243 the power of 2x minus 3 is equal to 81 the power of negative 3x plus 2 over 3 ነው የሚለው find x ነው ፈልጉ የሚለው x ለመፈለግ እንደምናደርገው እቺ ቤት እርስ በርሱ የሚባዙ ቁጥሮችን እንፈልጋለን። ስለዚህ ምንድነው የሚሆነው 3 the power of 5 3 the power of ብዙውን ጊዜ እንደነዚህ አይነት ቁጥሮች የሶስት ብዜቶች ናቸው ብለን እናስበው። ስለዚህ 3ን 5 ጊዜ ስናበዛው 243 ይሰጠኛል። 2x minus 3 እኩል ይሆናል ይሄ ደግሞ 3 the power of 4 times negative 3x plus 2 over 3 ትመጣለች። እቺ ደግሞ ማለት ይሄን ስናበዛው 3 times ይሄ 10x 5 ጊዜ 2 10x ሲቀነስ ይሄን በዚህ 15 ይመጣል እኩል ይሆናል ይሄን በዚህ ሳበዛው 3 12 ኔጌቲቭ 12x ኔጌቲቭ 12x ሲደመር 4 ጊዜ 2 8 ኦቨር 3 ትመጣለች። ይሄ ማለት ደግሞ 3 10x 3 the power of 10x minus 15 እኩል ይሆናል 3 minus 12x ሲደመር 8 እቺ ወደ ላይ ስትመጣ -1 ትሆናለች -1። ስለዚህ ምን ሆነ ይሄ ተመሳሳይ ቤት ስላለው ኤክስፖነንቱን እንወስዳለን 10x minus 15 እኩል ይሆናል ይሄን ስንቀንሰው ኔጌቲቭ 12x ሲደመር 7 ከ8 ሲቀነስ 1 7 ይሄን ስንደምረው ይሄ ወደዚህ ላምጣው 10x ሲደመር 12x እኩል ይሆናል 7 ሲደመር 15 የዚህ መልስ 22x እኩል ይሆናል ይሄን ስደምረው 22 ይመጣል። እነዚህ ሁለቱን ስደምራቸው ኦቨር 22 አካፍለው የኤክስ ዋጋ 1 ይመጣል ነው የኤክስ ዋጋ 1 ይመጣል ፖዚቲቭ 1። ስለዚህ አንሰር ዊል ቢ 1 ትሆናለች ማለት ነው 1። ሁለተኛ ጥያቄ which of the following surface area of a regular square pyramid ነው የሚለን ስኩዌር ፒራሚዳችን ላይ እቺ ትሁን ብለን እንነሳ ስኩዌር ፒራሚዳችን። ስለዚህ ወደ ላይ ባንድ ሸጠጥ ባለ አካሄድ ነው የምትሄደው። ስለዚህ እቺ ናት ፒራሚዳችን። በዚህ ፒራሚድ ላይ የሰጠን ስላንቴት አለ። ስላንቴት እና ኤሪያ የዚህ ኤሪያ ኦፍ ቤዝ ተሰጥቶናል። ኤሪያ ኦፍ ቤዛችን 25 ነው ይላል። 25 ስኩዌር ከሆነ ሳይዱ ማለት 5 ሴንቲሜትር ሲባዛ በ5 ሴንቲሜትር ነው ማለት ነው። ስላንት ሄይታችን ደግሞ የተሰጠን ሄይት አለን እዚች ጋር 8 ሴንቲሜትር ነው ይላል። 8 ሴንቲሜትር አሁን ፈልጉ የተባልነው ቶታል ሰርፌስ ኤሪያ ነው። ቶታል ሰርፌስ ኤሪያ ለመፈለግ ምንድነው የምናደርገው? ቶታል ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ ከሆነ እነዚህ 4 ታይምስ 4 ሳይድ ነው ያለው
ጀርባዎቹ ማለት ነው። ግድግዳዎቹ 4 ግድግዳ ያለው አንድ ይሄን ጀርባዎቹ መቁጠር ነው። ስለዚህ 4 ሲባዛ ስላንት ሄይታችን ሄይት አለን። ስለዚህ ሀፍ ግማሽ ናት። እቺ እንደምትመለከቱት የዚህ አይነት ቅርጽ ስላላት እንዲህ አይነት ቅርጽ ስላላት ትራያንግል ነው የምትሆነው። ስለዚህ ሀፍ ያለው ለዚህ ነው። ሀፍ ኦፍ ቤዝ ታይምስ ሄይት ሀፍ ኦፍ ቤዝ ታይም ሄይት ፕላስ ቤዝ ኤሪያ አሁን እዚህ ጋር እንደምትመለከቱት ቤዝ ኤሪያችን ፒራሚድ ስለሆነ አንድ ነው። ፕሪዝም ቢሆን ነው በሁለት እናበዛው ነበረ በሁለት። ስለዚህ እዚህ ጋር ስንመጣ 4 ታይምስ 1/2 ቤዝ ኤሪያችን ቤዝ ኦፍ ሳይዳችን እቺኛው 5 ናት። እቺ 5 ሴንቲሜትር ሲባዛ በ8 ሴንቲሜትር ሲደመር እቺ ኤሪያ የሰጠን 25 ሴንቲሜትር ስኩዌር ናት። ይህን ስናበዛ 4 ታይምስ 1/2 ይሄ 5 40 ሴንቲሜትር ስኩዌር ሲደመር 25 ሴንቲሜትር ስኩዌር ትመጣለች። 25 ይሄ ምን ይመጣል? 4 ታይምስ ይሄን ስናጠፋው 20 ሴንቲሜትር ስኩዌር ሲደመር 25 ሴንቲሜትር ስኩዌር ትመጣለች። እቺ 25 ሴንቲሜትር ስኩዌር ይሄን በዚህ ስናበዛው 80 ሴንቲሜትር ስኩዌር ሲደመር 25 ሴንቲሜትር ስኩዌር ትመጣለች። እንደዚህ ሁለቱ ስንደምራቸው 105 ሴንቲሜትር ስኩዌር ይመጣል። ስለዚህ 105 ሴንቲሜትር የሚያሳየን ሲ አንሰር ሲ ላይ ያላቸው መልስ ትክክል ነው ነው።